ፐብሊክ ያየ ነው የጎንደሩ ፋኖ ነው ወጥቶ እኔ ጠላቴ መጀመሪያው አዳሙ ውሃት ነው አርኤስኤፍ ጋር ባለው ጦርነት ያ ንዝረት የጦርነት ንዝረት ወደ ኢትዮጵያ ድንበር መጣ ወይ ብለን እንድንጠይቅ ያደርገናል። በእርግጥ ቲፒኤልኤፍ በዛ መስመር ጦርነት ለመክፈት ብቻውን ስለማይችል ቅጥረኛ ስለሆነ በራሱ እንደ ፕሮአክቲቭ በሆነ መልኩ ራሱ አቅዶ ወደ ጦርነት ይገባል ብለን አናስብም። አሁን ደግሞ ሰሞኑን ደግሞ አዲስ ዘመቻ ነው ጀመረው። ይሄ ፈጥኖ ደራሹ ምንድነው ካርቱምን መልሶ ለመያዝ አሁን ካርቱምን መልሶ ለመያዝ ያደረገው እንቅስቃሴና አዲስ ዘመቻ ማድረግ ለምንድነው በሸረራ በኩል ተቆሰው ስትል ነው አሁን ስዕሉ በደንብ የሚገባክ ነገር ማለት ነው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን ዕለታዊ ዝግጅታችንን ጀምረናል። ሀገራዊና ቀጠናዊ አጀንዳዎችን ወደ እናንተ እናደርሳለን። ለዛሬ እጃችን ላይ ያሉት መረጃዎች በዚህ በሸረሪና ወልቃይት መስመር ጦርነት እንደተከፈተ ተሰምቷል። እንግዲህ ይሄ ጦርነት ከቲፒኤልኤፍ ጋርና ሱዳን ካለው ኃይል ጋር የሚገናኝ ነው። በዛ አካባቢ እንግዲህ ጦርነት መፈንዳቱ ከኢትዮጵያ አንጻር እንዴት ይታያል የሚለው ነገር በስፋት እንሄድበታለን። ሌላው መረጃችን ሞንጆሪኖ የትግራይ ወሰን ላይ ወደ 8 ክፍለ ጦር ተከማችቷል ብላለች። በእርግጥ እሷ እንዳለችው 8 ክፍለ ጦር ተከማችቷል ወይ ቢከማችስ ምን አንድምታ አለው የሚለው ነገር እሱን እንሄድበታለን። ጠቅላይ ሚኒስትር አብይ ወደ ሚዲያ ብቅ ብለው እንግዲህ ወልቃይትን በተመለከተ አዳዲስ መረጃዎችን አጋርተዋል። በወልቃይት ዙሪያ የተናገሯቸውን ፖለቲካዊ አንድምታው ምንድን ነው የሚለው ነገር ከባልደረባዬ አማኑኤል መንግስቱ ጋር ለሚቀጥለው ግማሽ ሰዓት አብረናችሁ በምንቆይበት የትንታኔ ዝግጅታችን ወደ እናንተ እናደርሳለን። እንደተለመደው ቻናላችን ላይክ እና ሰብስክራይብ ያደረጋችሁ እስከ ፕሮግራማችን መቋጫ ድረስ አብራችሁን ቆዩ። አማን እንዴት ነህ? ሰላም ደህና። በዚህ በሸረሪና ያው ታውቀዋለህ። በዚህ በወልቃይት መስመር አዲስ ጦርነት ተከፍቷል። መድፍ ትልልቅ የመድፍ ድምጾች የተሰሙ ነው የሚል ነገር ነው። እዚህ ላይ አንድ ሁለት ነጥቦችን ማንሳት እንችላለን። አንዳንዶች ቶሎ ያው ቲፒኤልኤፍ ነው ወደ አእምሯቸው የመጣው። አርሚ 70 ወደ ኩምሩክ ሄዶ ብዙዎቹ ቀልጠዋል። ወደዚህ ኩምሩክ በነበረው ጦርነት ብዙዎቹ አልቀዋል እና ተለዋጭ አርሚ 13 የተባለው የሱ የቲፒኤልኤፍ ሌላው አርሚ ነው እንግዲህ እዛ አካባቢ የተከማቸው የሚል ነገር ነው እና የሱዳን መንግስት እንደፈለገው የሚጠቀምበት ነው እና በወልቃይት መስመር እዛ አካባቢ የትንኮሳ ነው ወይስ ወደ ፉል ስኬል ጦርነት ለማምራት ምልክት ነው ተብሎ ይወሰዳል። ምክንያቱም በተደጋጋሚ ጊዜ እዛ አካባቢ ትንኮሳ ሲፈጸም እናውቃለን። እንደውም በባለፈው ጊዜ በድሮን ብዙዎቹ ሙትና ቁስለኛ የሆኑበትን የምናስታውሰው ነው። እዚሁ ሱዳን ጋር ግን አንድ የሚገናኝና ትርጉም የሚሰጥ ነገር አለ። የአርኤስኤፍ የተባለው ፈጥኖ ደራሽ መጠነ ሰፊ የሆነ የመልሶ ጥቃት ለመፈጸም በዝግጅት ላይ ነው እና ቀጥታ እንደውም ካርቱምንና በኢትዮጵያና ሱዳን ድንበር አካባቢ ያሉትን አካባቢዎች ለመቆጣጠር ዘመቻ እንደሚከፍት ተናግሯል። እንግዲህ ከአርኤስኤፍ ጋር ባለው ጦርነት ያ የጦርነት ንዝረት ወደ ኢትዮጵያ ድንበር መጣ ወይ ብለን እንድንጠይቅ ያደርገናል። በእርግጥ ቲፒኤልኤፍ በዛ መስመር ጦርነት ለመክፈት ብቻውን ስለማይችል ቅጥረኛ ስለሆነ በራሱ እንደ ፕሮአክቲቭ በሆነ መልኩ ራሱ አቅዶ ወደ ጦርነት ይገባል ብለን አናስብም እና እዛ ከበስተጀርባው አልቡርሃን እንዳለ በግልጽ የሚታይ ነው። ምናልባት እዚህ የተወሰነ ሀሳብ አክልልኝና ከዚህ ጋር በተያያዘ እንግዲህ ሌሎች የፖለቲካ አንድምታዎች አሉ። እሱንም በደንብ መስፋት ነው ይልበታል። መልካም እንግዲህ አሁን በሽረና በኩል የተሞከረው ሙከራ ሪሊ የቲፒኤልኤፍ የዘመቻ አካል ነው ወይስ ሱዳን ውስጥ ያለው ውጥረት ውጤት ነው የሚለውን ነገር ነው። እንግዲህ ሁለቱ ነገር ነው አሁን መታየት ያለበት። በዋነኝነት ፈጥኖ ደራሹ አይ ቲንክ ባለፈው ወር ምናምን አካባቢ ላይ ብዙ ቦታዎችን የመቀማት ሁኔታዎች ገጥሞት ነበር፣ ኩምሩክን ጨምሮ ማለት ነው። እቺ ኢትዮጵያና ሱዳን መካከል ገዢ መሬት ሆና ያለችው በቤኒሻንጉል በኩል በዚህ ህዳሴ ግድቡ ባለበት አካባቢ በኩል ማለት ነው። ይሁንና ግን ያኔ ቅድም አንተም እንደገለጽክ ከፍተኛ ጉዳት የዚህ አርሚ 70 አመራሮች ላይ መድረሱን እኛም ዘግበናል። የሱዳን ሚዲያዎችም ሲዘግቡ ነበር። አሁን ደግሞ ሰሞኑን ደግሞ አዲስ ዘመቻ ነው ጀመረው። ይሄ ፈጥኖ ደራሹ ምንድነው ካርቱምን መልሶ ለመያዝ አሁን ካርቱምን መልሶ ለመያዝ ያደረገው እንቅስቃሴና አዲስ ዘመቻ ማድረግ ለምንድነው በሸረራ በኩል ተቆሰው ስትል ነው አሁን ስዕሉ በደንብ የሚገባክ ነገር ማለት ነው። አርሚ 70 በተደጋጋሚ ሲናገር ነበረ የአልቡርሃን ጉዳይ እልባት እስካላገኘ ድረስ የተፈጠረበትን ዓላማ ማለት ህወሓትን ወደ መንበር ስልጣን ለመመለስ የተፈጠረው አርሚ 70 ያን ማድረግ የሚችልበት ቁመና አለ ወይ ተብሎ ቢታይ አልቡርሃን ችግር ውስጥ ባለበት ሰዓት ላይ ከራስ በላይ ንፋስ ነው
ተቀጣሪ ነው ባይዞ የጦር ማለት ነው ተቀጣሪ ነውና ሄዱና ለጉዳያችሁ ተዋጉ እኔ አሁን ችግር የለም ምናምን የሚልበት ሁኔታ አለ ወይ ብለህ ስታስብ አይኖርም። ነገር ግን ያ የሚፈጠረው ግንባር ለጋራ ጥቅም ለአርሚ ሰባም ለአልቡራንም የጋራ ጥቅም የሆነ ጊዜ ግን እንደማንኝ እንዳስፈላጊነቱ ይጠቀምበታል። እሱ ነው አሁን የሚታየኝ እኔ ነገር ማለት ነው። ኢትዮጵያ ማጥቃቱ የቲፒኤልኤፍም ፍላጎት ነው። እነሱም ኦልሬዲ እንጀምራለን የራሳቸው እቅድ ያወጡት ነገር አለ። በዚህኛው በኩል በጠለምት በኩልና በማይጸበሬ በኩል እንዳይመጡ የሚበላሽ ነገር አለ። ቀድሜን በዛ በኩል ግን ብንከፍቶ የሚፈለገው የግብፅንም የማንኛውንም ኃይልን እነሱ ሁሉ ያን መስመር የሚፈልጉ ባይዘ ሎጂስቲክ ሩት ኮሪደሩ በጣም ይሰራል። ሁለተኛ ነገር ደግሞ ምንድነው ከፋኖ ጋር ለፈጠሩት ጥምረት በዚህኛው በኩል በዚህ በላይ በኩል በትግራይ በኩል ሲወጡ ጥሩ ስሜት አይሰጥም። ለምን ህዝቡ ፋኖ ወጥቶ ባይፋለም እንኳን ህዝቡ ፋኖ ላይ ችግር ሊፈጠር ነው። ገብተዋል አይደል? ቲፒኤልኤፍ እዛ የተንደረደረ መጥቶ ወልቃይት ምድር ላይ በፊት ለፊት እየገባ ፋኖ ቁሞ ካየ ማንን ነው የምትዋጋ አንተ ማንኮፈሬ ልታበጠር ነው ሊባል ነው ማለት ነው። ስለዚህ ያኔ የፋኖ ፖለቲካም በዜሮ ይባዛል። ለዛ ይመስለኛል እኔ በሱዳን በኩል የሚደረገው ነገር የሚበረታታበት ምክንያቱ በሱዳን በኩል ሱዳኒው አርሚ ሰባዩን ወያኔውን ሸኔውን ማን አይታወቅም። ከፈለገ ፋኖ ምን ነኝም ሊሉ ይችላል። ገብተዋል አይደል? እዛ በኩል የሚደረገው ነገር የለየ ነገር ስላልሆነ ያ ቀጠና ሞስትሊ ሱዳን ላይ ነው የምታላከው ነገር ማለት ለዛ ይመስለኛል በዛ በኩል መምጣትን አማራጭ አድርጎ እየወሰዱት ማለት ነው። ኦኬ ከሆነ ሱዳን አሁን ምን ፈለገች ነው እንግዲህ አሁን የሱዳን የዚህ እንቅስቃሴ አካል መሆን ስታይ ቀጥታ የሚታይ ነገር ፈጥሮ ደራሹ አልቡራንን አንገታ አንቋል ማለት ነው። እሱ ነው የምታነበው ነገር ማለት ነው። በዛ በኩል ፈጥሮ ደራሽ ጭንቅ ውስጥ የከተተው ነገር አለ ማለት ነው። ለዛ መልስ ነው እነሱ ወደዚህ አካባቢ በቀጥታ የሱዳን መለዮ የለበሱ ሰዎች ሁሉ ወታደሮች ሁሉ እንዲገቡበት የተደረገበት ነገር በጣም ግሩም። ከዚህ ጋር እንግዲህ እንግዲህ የኢጋድ ዋና ጸሐፊው ወርቅነህ ገበየሁ ማለት ነው ወደዛ እንግዲህ አምርተው አልቡራን አግኝተዋል። ከቀናት በፊት ደግሞ አልቡራን ወደ አስመራ ሄደው ነበር እና አስመራ ሄደው ከመጡ በኋላ ቀጥታ እንግዲህ ወርቅነህ ገበየሁ የኢጋዱ ዋና ጸሐፊ ቀጠናው ላይ አዲስ ትርምስ ይፈጠራል በሚል እሳቤ ፊት ለፊት እንደተወያዩ ሰምተናል። ሚዲያ ላይም ተዘግቧል። በእርሳቸው ይፋ ገጽ ላይም ተመልክተናል። የአልቡራን አሸናፊ መሆን ከበስተጀርባው የኤርትራ ዋነኛ ተዋናይ መሆን ለኢትዮጵያም ከኢትዮጵያ አንጻርም ስትመለከተው እጅግ አደጋ እንዳለው ይታወቃል። አሁን የአልቡራን በመልሶ ማጥቃት በዚህ በአርኤስኤፍ አማካኝነት በመልሶ ማጥቃት ጥቃት የሚደርስበት ከሆነ እንግዲህ የሱዳን ጦርነት በአብዛኛው ጊዜ እንደ ኢትዮጵያ ጦርነት አይደለም ይባላል። የኢትዮጵያ ጦርነት ጋራ ሸንተረር አለ። እጅግ በጣም አታካች ነው። አንድ ቦታ ገዢ ቦታ ከያዝክ ነጥብ ቦታ ከያዝክ ያኛው ባላገራ ለማጥቃት በጣም ብዙ መስዋዕትነት ያስከፍላል። ሱዳን ግን ሜዳ ነው እና በሰዓታት ይቀያየራል። አልቡራን የያዘውን አርኤስኤፍ ከሁለት ቀን በኋላ ሲይዞ ልትመለከት ትችላለህ። እና የውጊያ ታሪኩ ካልቸር ውስጥ መለከተው የተለያየ ነው እና ቅድም አንተ የሚያነሳው ኢምፖርታንት ነጥብ አለ። እንግዲህ የመልሶ ማጥቃቱ ወደ 200 ተሽከርካሪዎች ነው የሚለው እንደውም ወደዚህ ወደ በካርቱም መስመር በጣም መጠነ ሰፊ የሆነ የጦርነት ዝግጅት እንዳለ ያሳያል። አሁን ምንድነው እያደረገ ያለው የአልቡራን ጦር እነዚህ ሎጂስቲክ ሩት የሚቀርብበት ማለት ነው። ለምሳሌ ከካርቱም ወደ ኤልኦቤድ የሚባለው የኮርዶፋ ኖርዝ ኮርዶፋ የሚባለው እሱን ሩት ቆርጦታል። ከዛ ደግሞ ከደቡብ ሱዳን ደግሞ የሚመጣውን ወደዚህ ወደ አርኤስኤፍ ደቡብ ሱዳን በነገራችን ላይ የአርኤስኤፍ ደጋፊ ናት እና የመቁረጥ ስራ ሰርቷል። ግን ዞሮ ጦርነቱ በቀላሉ የሚያልቅ ነገር አይደለም እና ወደ ኢትዮጵያ ጦርነቱን ማዛመት በተወሰነ ደረጃ አንተም ቀደም መጥተዋል። ኢትዮጵያ የፕሮክሲው ተሳታፊ ናት። የአርኤስኤፍ ጥላ ከለላ ነች። አርኤስኤፍ ኦክሲጅን ስቦ ጦርነት ሊከፍት የሚችለው ከኢትዮጵያ ጋር ባለ ቁርኝት ነው። ስለዚህ ኢትዮጵያ ከጀርባ አለች፣ ዩኤኢ አለች እና የኢትዮጵያ የአርኤስኤፍን ወዳጅ የጠላትን ወይም ደግሞ ጠላቴን አታክ በማድረግ የተወሰነ የፖለቲካ ንዝረት መፍጠር አለብኝ ከሚልም አንጻር ነው። እንግዲህ በኃይሉም ራሱ ከቁጥራቸው ውጭ በሆነ መልኩ ወደዚህ ወደ ኢትዮጵያ ሱዳን እየተዛመተ እንደሆነ ሰምተናል። እንግዲህ የኢጋዱ ዋና ጸሐፊ ወደዚህ ሄዱት ቀጠናው ወደ ረብሻ ወደ ትርምስ ሊገባ ስለሚችል ጥንቃቄ መደረግ አለበት ከሚል አንጻር ነው። እንግዲህ ከዚህ ዜና ስንወጣ የሞንጆርኖን ሀሳብ ነው የምናገኘው። ሞንጆርኖ ወደ 8 ክፍለ ጦር የትግራይ ወሰን ላይ ያው ድንበር ይላሉ እነሱ፣ ድንበር አይባልም ለሀገር ውስጥ ወሰን ነው። ድንበር ለሀገር ነው፣ ለአጠቃላይ ለኢትዮጵያ ነው። የትግራይ ወሰን ክልል ላይ ተከማችተዋል ወደ 8 ክፍለ ጦር ብለዋል። አሁን ስጋታቸው ምንድን ነው? አንዳንድ ወታደራዊ አዋቂዎች ቲፒኤልኤፍ
በዚህ በራያ መስመር ቶሎ እዚህ ከገጠመ ከዚህ አማራ ክልል ካለው ፋኖ ጋር ከገጠመ ምናልባት ኮንፍሊክቱን ደም አፋሳሽነቱን በጣም ሰፊ ሊያደርገው ይችላል። ስለዚህ አስቀድሞ ቲፒኤልኤፍ ሳይገጥም ቲፒኤልኤፍን የመምታት ስራ ለመስራት ወደዛ መጠነ ሰፊ የሆነ ዘመቻ እየተካሄደ ነው የሚል ነገር ነው። ስትመለከተውም ወደ 30 ሺህ በሚጠጉ ሚሊሻ፣ ልዩ ኃይል፣ መከላከያ ወደ ራያ መስመር እየተመሙ እንደሆነ ሰምተናል፣ አይተናልም፣ ያው ዘገባውንም ተመልክተናል። ስለዚህ ከዛ አንጻር ቲፒኤልኤፍን አስቀድሞ የመቁረጥ ስራ ለመስራት የመንግስት የመከላከያ መጠነ ሰፊ የሆነ ዘመቻ እየተጀመረ እንደሆነ ትመለከታለህ። እና እንግዲህ አሁን ብቅ እያለች እየተናገረች ያለችው ሞንጆሮ ነች። ስፖክስ ፐርሰን አሁን የሆነችው የቲፒኤልኤፍ ሞንጆሮ ነች። ደብረጽዮን እንደውም አይቻቸውም አላውቅም። እንግዲህ ሞንጆሮ አፍ ሆነ ያለችው። በእርግጥ መከላከያ ዘጋ ከቆረጠ ቲፒኤልኤፍን ገፍቶ ወደ ክልሉ ገብቶ ማለት ነው ትግራይ ውስጥ ገብቶ በጣም በሰፊ ሁኔታ አጥቅቶ እዛው የሚረጋ ይመስላል ወይስ አይ ቲፒኤልኤፍ ካሁን በኋላ እንዲየረጋ ከእንደገና ራሱን አድሶ እየመጣ ጥቃት እየፈጸመ የትግራይ ህዝብ ላይም ችግር እየፈጠረ ዘላለም ከሚኖር መጠነ ሰፊ የሆኑ ማጥቃት ዘመቻ ሊያደርግ ይችላል ብለህ ታስባለህ? የቱ ይሻላል? ምንድነው መሰለህ እንግዲህ በአብዛኛው እንደዚህ አይነት ነገር የጦር ባለሙያዎች ናቸው የሚያደርጉት። እኛ እንዳው ከፖለቲካው አንጻርና ራሽናል ገስ ከፖለቲካው አንጻርና ምን ቢሆን ነው የተረጋጋ ፖለቲካ ማምጣት የሚቻሉ ከሚለው አንጻር ካየ ነው አንድ አሁን ሲግኒፊካንት የሆነ ነገር ምንድነው ያለ መሰለህ ህዝቡ ምን እያለ ነው፣ የትግራይ ህዝብ ምን እያለ ነው የሚለው ነገር ነው ወሳኙ ነገር የሚሆነው። ይሄ በአስገዳጅ ጦር አፈሳ ጋር ተያይዞ ኮምፕሊትሊ ወጣቱ ተቃውሞ ነው እያሰማ ያለው። እንደውም የሚገርመኝ አንድ ትላንትና የሰማሁት ዜና እዚህ የአዲስ አበባ ዩኒቨርሲቲ ተማሪ የነበሩ ልጆች እዚሁ እንዲቆዩ በፍጹም አንመለስም ነው ያሉት። በእነሱ ኢኒሺዬሽን ነው አንድም የምታረጉን አርጉን የሚል ነገር ነው። አሁን አንድ የተማሪ ወጣት ኃይል ያልተቀበለ ጦርነት ምን አይነት እርባና ሊኖረው ይችላል? ድሮ እኮ ደርግን ስታገሉ እኮ እነመለስ ከዚህ ከትምህርት ቤት እና አቶ ስዬ ከትምህርት ቤት አንድ ጥሎ ሄዱት። ለዛ እኮ ነው ሄዱት እኮ። አሁን ግን ሄጄ ለክረምቱ እንኳን ድንገት እንኳን ቅንጣት የሚታክል ስለማላምንበት ፓርት ኦፍ ኢት መሆን አልፈልግም፣ እዚህ መጠለያ ይሰጠኝ የሚል ጥያቄ ነው ያቀረበው አሁን ያለው የትግራይ ተማሪ። አንድ እንትይዛለ ሌላኛው ያልተማረ ሌማኑ ምንድነው እያደረገ ያለው? ድንበርን እያቋረጠ እኮ ወደ አዲስ አበባ ወደ አማራ ክልል እኮ እየመጣ ጉልበት ስራ ማንኛውም ስራ እየሰራ ነው እየሸሸ ያለው። ለምንድን ነው የሚሸሸው? ይህን ጦር የሚያምንበት ቢሆን ኑሮ እኮ ወጣት እኮ ግንባር ቀደም አንድ ማህበረሰብ ፕሮቴክት የማድረግ ግዴታ እኮ ነው ያለብህ እኮ። አላመነበትም ማለት ነው። ህዝቡ ምንድን ነው እያለ ያለው? እስከዚህ ድረስ እስካለው ህዝብ ነው ብር የሚጠይቁት። ዞር በል ከዚህ ነው የሚለው። ስድብ ነው ጭምር ነው የሚናገረው ህዝቡ በመጠየቁ እስከ መሳደብ። ይሄ ማለት አይቀበልም ማለት ነው። በእንደዚህ ሁኔታ ውስጥ የሚካሄዱ ጦር ምን መሆን አለበት ነው እንግዲህ። ይሄን ነው መነሻ መደላድልን ታረግና ምን ቢደረግ ነው የትኛው ነው ፖለቲካዊ ድል የሚያመጣ የሚለውን ነገር ነው ማየት ያለብን ማለት ነው። እንደኔ መስለኝ ነገር ምንድነው ፈጣን የሆነ ዘመቻ ተወስዶ ይሄንን ኃይል ይዝና ሰንሰለቱን መቁረጥ ነው። ከቆራረጥኮ በኋላ የመንጠሩ እንትን በጣም ሲምፕል ነገር ነው። በዚሁ በትግራይ ልጆች በተለይ ሀራ መሬት ባሉት ታጋዮች በእነሱ የሚጠናቀቅ ነው የሚሆነው። አውራዎቹ ሸሽቶ ኤርትራ እንደሚገቡ አውራዎቹ ሸሽቶ ሱዳን ሊገቡ ይችላሉ። ከዛ ተደራጅቶ ይሞክሩ፣ ምንም ችግር የለም። እሱ ማንኛውም ነገር ሊያደርጉ ይችሉ። ዋናው ነገር ግን ይዝና ሰንሰለታቸውን ቆርጠ በፈጣን በሆነ በቴክኖሎጂ የታገዘ ጥቃት በመውሰድ ከዛ ታች ያለው መንጥረ ለአንዴና ለመጨረሻ የትግራይ ቀጠናን ከጦርነት ቀጠና ውስጥ ማውጣት ነው። እሱ ነው። አሊያ ግን ዝም ብለህ ድንበር ላይ ቆመ መገባባት ከሆነ እሱ አይሆንም። ለምን ፖለቲክሱም ሊቀየር ይችላል፣ አታውቁም። እሱ አይታወቅም፣ ዳይናሚክ ስለሆነ ማለት ነው። ምናልባት አዲስ ትርክ ተፈጥሮ ሺፍት ሊያደርግም ይችላል። እንደዚህ አይነት ነገር እንዳይፈጠር ቶሎ መመንጠር ነው። ከቆራረጥኮ በኋላ መመንጠር፣ ከመንጠርኮ በኋላ አዲስ ስትራክቸር ብሏል። አሁን ጀነራል ጻድቃን በአንድ ወር ውስጥ እንቆጣጠራለን ያሉት ለምንድን ነው? ህዝቡ አይተባበሩም። ያን አይል ህዝቡ ከተባበረ እኮ አይደጋም። ባለፈ እኮ መመንጠር ያልተቻለበት ነገር አንደኛ ህዝብ ስለማይተባበር ነው። ሁለተኛ ነገር መዋቅር ብለ ዘረጋው መዋቅር ሁሉ ጫካ ካለው ጋር አብረው ነው የሚሰራው። እንዴት አድርገው ልታጸና የሚችለው? አሁን ግን ታማኝ የሆነ መዋቅር አለ፣ ታማኝ የሆነ መንጣሪ አለ። የመጀመሪያ ከሌላው መከላከያና ከሌላ ኃይል የሚጠበቀው
ኢዝና ሰንሰለቱን ብቻ መበተን ነው ዋናውን ጦሩም ማለት ነው። ከበተንኮ በኋላ ጠረጋውን በዋንኛውም የትግራይ ኃይሎች መጥረግ ትችላለህ ማለት እሱ የሚታየኝ ነው። በጣም ግሩም። ከዚህ ጋር የሚገናኝ ነገር እንዳልከው ምናልባት የተከዜ ዘብን አይነት አደረጃጀት የራያ ዘብ የሚል አደረጃጀት ተመልክተናል እና ራያ አካባቢ ያለውን በፈር ዞን ለመፍጠር በእነዚህ ልክ ወልቃይት ላይ እንደተፈጠረው በተከዜ ዘብ የጸጥታው መዋቅር ክፍተት እንዳይፈጠር በእነዚህ በራያ ዘብ አማካኝነት ራያ አካባቢ ያለውን አጠቃላይ እንግዲህ ኮንትሮል እንዲያደርግ ያዘጋጀ ይመስላል። ምናልባት ወደ ትግራይ እንኳን መግባት ባይፈልግ በፈር ዞን አድርጎ እዛ አካባቢ ከዛም እንዳልከው ሀራ መሬትን በሎጂስቲክ ምናምን ሰፖርት አድርጎ ወደ ትግራይ ዘመቻ የሚደረግበት ሁኔታ ሊያመቻች ይችላል። እሱ የማይሆንበት ምክንያት ልንገርህ። ለምን መሰለህ? እሱ አንደኛ የትግራይ ህዝብ በስቃይ ውስጥ እንዲቆይ መፍረድ ነው። እሱ ነገር ይገባኛል፣ ተረድቻለሁ ሀሳብን። በፈር ዞን ካበጀ በኋላ ያ ስትሮንግ በፈር ዞን ስለሚሆን ልክ እንደ ቲፒኤልኤፍ አሁን እዚህ ራያ ላይ እንደሆነ ቲፒኤልኤፍ እዛው ባለበት እንዲሟሟ ማድረግ ነው። እኔ እሱን ለምን እንደው መሰለኝ የማይፈልጉ ከዚህ በላይ ልክ ነው። እሱ ሰርቷል እስካሁን ድረስ ቲፒኤልኤፍ እንዲቆራረጥ አድርጎታል። ቲፒኤልኤፍ ከገዛ ማህበረሰቡ ጋር እንዲጋጭ አድርጎታል። ቲፒኤልኤፍ አይዞሌት አድርጎ እንዳይንቀሳቀስ አድርጎ እዛ ሆልድ አድርጎ ማቆየት ማለት ነው። ነገር ግን ያ ሎንግ ላስት ላይሆን ይችላል። ህዝቡ ይሰቃያል። ያው የትግራይ ህዝብ በጣም አንደኛ ህዝቡ ይሰቃያል። ሁለተኛ ነገር ደግሞ ትርክቱም ሊገለበጥ ይችላል። አታውቀው ምን ሊፈጠር እንደሚችል ማኔጀብል አይደለም እሱ። አሁን ለዚህ ስቴፕ ጠቅመዋል። ቲፒኤልኤፍን ለያይቶታል። ህዝቡና ቲፒኤልኤፍን ለያይቶታል። ብዙ ነገር አድርጓል። ሰክሰስ አብቷል። ዝም ብለህ በዚሁ ያቆየዋለሁ በዚህ ስቴት ውስጥ ካልክ ግን አማኔጀብል ነው። ምን ሊያመጣ እንደሚችል አታውቀው። ሌላ ትርክቱ ደግሞ ሊገለበጥ ይችልና እንዳለ ፎርስ ሁሉ ከቲፒኤልኤፍ ጋር ሊሰለፍ የሚችልበት ሁኔታ ሊፈጠር ይችላል። ስለዚህ በዚህ በተዳከመ ሰዓት ቅድም ባልኩና መጥረግ ነው አማራጭ የሚሆነው እንጂ በፈር ዞን አስቀምጬ አሁንም አሟሟለሁ የሚለው ነገር አንደኛ የትግራይ ህዝብ ይሰቃያል። እንደ ኢትዮጵያ ህዝብ ነው ትግራይ ህዝብ ለምን ይሰቃያል? ትግራይ ህዝብ አንድ ጥያቄ እሱ ነው። ሁለተኛ ግን ቲፒኤልኤፍ መልሶ ነፍስም ሊዘራቸው የቲፒኤልኤፍ ፖለቲካ መልሶ ሪቨርስ ላይ ያደርግም ይችላል። ስለዚህ እንደዚህ አይነት አደጋዎችን ይዞ ሊመጣ ይችላል። በጣም ግሩም። በፈር ዞኑ እንግዲህ እንዳልከው በፈር ዞኑ አድርጎ መቆየቱ እሱ እነሱ ሲጅ እንደሚሉት ማለት ነው። የትግራይ ህዝብን ከበ ከዛ በኋላ የትግራይ ህዝብ የስቃዩ ተካፋይ ነው የሚሆነው። እኔ በፈር ዞን ምናልባት ያመጣሁት ምንድነው በዚህ በራያ መስመር ልክ እንደዚህ ልክ በወልቃየት መንገድ የተከዜ ዘመን የሚባሉ አደረጃጀት በፈር ዞን ልክ ቲፒኤልኤፍን ኮንቴን አድርጎ ከዛ በሀራ መሬት አማካኝነት መጠነ ሰፊ ጦርነት መክፈት በዛኛው በአፋር መስመር ለማለት ፈልጌ ነው እንጂ ካሁን በኋላ የትግራይ ህዝብን ኮንቴን አድርጎ ማቆየትም ኢሰብአዊም ነው፣ እንደ ሀገርም አካል ነው፣ የኢትዮጵያ ህዝብ አካሉ ነው። ከዜጋነት አንጻር ስትመለከተው ከመንግስትም ኃላፊነት አንጻር ስትመለከተው አያዋጣም። ትክክል። ወደ ሶስተኛው መረጃችን ስናመራ ደቂቃችን ስንት ነው? ሶስተኛው መረጃ እንግዲህ ጠቅላይ ሚኒስትር አብይ የተለያዩ በወቅታዊ ጉዳዮች ላይ በርካታ አጀንዳዎችን ወደ ሚዲያ ላይ አቅርበዋል። እንግዲህ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ጉዳዮችን፣ ታሪካዊ ራሱ ሁነቶችን በስፋት ተንትነዋል። ለእኛ የሚመቸንን ስለዚህ ከወልቃይት አንጻር የተናገሩትን እስቲ ፖለቲካዊ አንድምታው ምንድን ነው የሚለው ነገር በስፋት እንሂድበት። እርሳቸው ሁለት ሀሳቦች ነው እዚህ ጋ ያስቀመጡት። አንደኛው ሀሳብ ወልቃይትን አንድ ወገን ብቻ ይዞት ልክ በለስ የቀናው ኃይል ብቻ ይዞት ዘላቂ መሆን አይችልም። ምናልባት ከዚህ ቀደም ቲፒኤልኤፍ በለስ ቀንቶት የወልቃይት ህዝብ ላይ መጠነ ሰፊ የሆነ ሰብአዊ እና ቁሳዊ ኪሳራ ሲያደርስ ነበረ። አሁን ደግሞ በነ ኮሎኔል ደመቀ የተያዘው ጊዜያዊ አስተዳደር አለ። ስለዚህ የእርሳቸውን ሀሳብ ዝም ስጠቀልለው በነ ኮሎኔል ደመቀ መንገድም በቲፒኤልኤፍ መንገድም የወልቃይት ሁናቴ መፍትሄ ያገኝ። እነ ኮሎኔል ደመቀም የዚህ የሳንቲሙ ሌላ ግልባጭ ወይም የሁለት ጋነብ ጫፎች አሉና አንደኛውን ጋነብ ጫፍ በጣም አነውረው ያኛውንም ማወደስ አችልም እና በለስ ቀናኝ ብለህ የትግራይ ህዝብ ላይ ሰላማዊ ሰው ላይ ጥቃት የምታደርስ ከሆነ በፊት የአማራ ህዝብ ላይ እዛ ወያኔ የሚያደርሰውን እንደ መድገም ነው የሚቆጠረው ማለት። ስለዚህ መሆን ያለበት ኢንክሉሲቭ የሆነ ሁለቱንም ኤሊት ያካተተ አዲስ የሆነ መዋቅር ኮንሰንሰስ ያለበት መዋቅር ወልቃይት ላይ ይፈለጋል ወይም ደግሞ እዛ አካባቢ መተግበር አለበት ከሚል አንጻር ይመስለኛል። እንደውም ይሄ ስዊዘርላንድ ላይ አለ እንደዚህ አይነት ስዊዘርላንድ ፌዴራላዊ ስርዓት ላይ ኮንስቲቱሽናል ዲሞክራሲ የሚሉት አለ። ምንድነው እንደዚህ አይነት ኤሊቶች ግጭት ውስጥ የገቡት ኤሊቶች ኮንሰንሰስ መፍጠር የሚችሉበት ተነጋግረው ተወያይተው አጠቃላይ ሁኔታውን መፍትሄ የሚያበጁበት መንገድ አለ። አዲስ
ፕሮፖርሽናሊ ከሁለቱም ኤሊቶች ከአማራም ከትግራይም ፕሮፖርሽናሊ ሪፕሬዘንትድ የሚሆኑበት እንዲሁም ደግሞ ማይኖሪቲ የሆኑት በወልቃይት ውስጥ ያሉት ማይኖሪቲ የሆኑ ማህበረሰቦች እኮ አሉ እነሱንም የሚወከሉበት እነዚህን ያካተተ አዲስ የዲሞክራሲ አይነት አካሄድ አለ የውጭን የስዊዘርላንድን ሌሎችን ማካተት ይችላልና ከዛ አንፃር ይመስለኛል የእርሳቸው ሐሳብ አንድ ያስቀምጡ ይሄ ነው ሁለተኛው ከፋኖ አንፃር የተናገሩት ነገር አለ ምንድነው ያሉት ወልቃይትን በተመለከተ ቲፒኤልኤፎች ፋኖ ፈቅዶልናል እናንተ ናችሁ እንጂ የከለከላችሁን የሚል ነገር አለ አንድ ከሁለት ፕሮግራም በፊት መሰለኝ እናንተ በሰራ ነው አማኑኤል አሰፋ ምክትል መስተዳድሩ በትግርኛ በተናገረው ነገር ላይ ኤግዛክትሊ የእርሳቸው ንግግር የደገመበት ሁኔታ አለ አሁን እዚህ ጋር ግን መሞገት ያለባቸው ለሶስት ነጥቦች አሉ አንደኛው የሚሞገተው የወልቃይትን ጉዳይ በተመለከተ ጂኦግራፊካል ፕሮክሲሚቲ ከወሰድክ ለወልቃይትን የሚመለከተው የፋኖ አደረጃጀት ስትመለከት የጎንደር አደረጃጀት ነው በይፋ ወጥቶ ጉዳዩን ቀይ መስመሪ ነው እንደውም ከቲፒኤልኤፍ ጋር በመቼም ሁኔታ አልተባበርም የሚል አይነት መንፈስ ያለው አወጥተዋል እንዲሁም ደግሞ የፋኖ አመራሮችንም ጫን ብለህ ስትናገራቸው በሚዲያ ላይ ወልቃይት ቀይ መስመራችን ነው ሲሉ ትሰማለህ ባለፈውም አስረስ ማረ መሰለኝ እሱ ሲናገርም ሰምቻለሁና እንግዲህ እርሳቸው የተናገሩት አማኑኤል አሰፋ የተናገረው እንግዲህ አንድ የተናገረ አካል አለ ማለት ነው አንድ የፋኖ አደረጃጀት አለ ማለት ነው ይሄን ስትመለከት ለኮንስፓይረሲ ተጋላጭ የሆነ ማለት ነው እዚህ ላይ አሁን ባነሳቸው ነጥቦች ላይ የራስን ሐሳብ በመጀመሪያ የወልቃይት ነገር እንዴት ሃንድል መደረግ አለበት የሚለው ነገር ምንድነው ያለው መሰለ ሁሉ ጊዜ ችግር ፈጣሪ በሆነ ሁኔታ ይቀጥል ወይስ ሁለቱንም ህዝቦችን አብሮ የመኖር ጣፋንታቸውን እንትን ባለ በማይነካ ሁኔታ ሎንግ ላስት በሆነ መንገድ መፈታት አለበት የሚል ጥያቄ ነው እንግዲህ ይህ ሲባል በወልቃይት በኩል ያለው ነገር ጥያቄ ምንድነው የሚለው ነገር በትክክል ኢንተርቴን መደረግ መቻል አለበት በቲፒኤልኤፍ በትግራይ በኩል ያለ እንደ ህዝብ የሚጠየቅ ጥያቄ ወልቃይት ላይ የሚጠየቅ ጥያቄ ካለ እሱን ኢንተርቴን መደረግ መቻል አለበት ከዛ በኋላ መሃሉን ማየት ነው እንግዲህ አሁን በጣም አስቸጋሪ ሆነው አሁን ያለው ፌደራሊዝም ስለሚቀጥል ይሄን ነገር አሁን በግድ እኔ በፊት የምናስበው ነገር ምንድነው አዲስ ሞዳሊቲ ይመጣል ተብሎ ታስቦ ነበር እሱ ስለሌለ አሁን ባለው ፌደራሊዝም ውስጥ ሁለቱን እንዴት ነው ማስታረቅ የሚቻለው ብሎ ነገር ነው መታሰብ ያለበት ነገር ማለት ፈታኝ ነው የሚሆነው ግድ ስለሆነ አሁን መጋፈጥ ነው ያለብን በፊት እንሻጅ ነበር የሆነ አዲስ አወቃቀር ሊመጣ ስለሚችል በዛ ውስጥ እሱ ሊፈታው ይችላል የሚል ነገር ግምት እናስቀምጥ ነበር አሁን ግን ያለው ይሄ ነው መሬት ብሔር አለው መሬት ብሔር ካለው ይሄኛውም የኔ ርስት ነው ይላል ይሄኛውም የኔ ርስት ነው ይላል ሰው እንዴት መፍታት ይቻላል የሚለው ነገር ነው ማን ነው ውሳኔ ነው የሚሰጠው ህዝብ ነው ህዝብ ውሳኔ ነው የሚደረገው ህዝብ ውሳኔ ለመደረጉ መተማመኑ ፖለቲከኞች መካከል ያለ መተማመን በምን ደረጃ ነው ህዝብ ውሳኔ መካሄድ ያለበት ህዝብ ውሳኔውን ደግሞ እንዴት ነው የሚሆነው አንዱ በርስቴ ላይ እንዴት ነው ህዝብ ውሳኔ ማካሄደው በራሴ ማንነት ላይ በማንነቴ ላይ ህዝብ ውሳኔ ላይ አካሄድ ምን ማንነቴን እኔ የምናገረው ምን ነገር አለ ከዚህ ውጪ የሆነ ደግሞ ድብቁ ነገር ደግሞ አለ ሪሶርስ አለ ሀብት አለ የሀብት ጥያቄ ደግሞ አለ በሁለቱም በኩል ማለት ነው አሁን ይሄን ሁሉ ማዕቀፍ እንዴት አድርጎ ነው ይሄን ሁሉ ባቀፈ ሁኔታ ነገሮችን ሰተል ማድረግ የሚቻለው የሚለው ነገር ነው እንግዲህ ማሰብ ነው አሁን ጭንቅላት አሁን ነው የሚያስፈልገው ነገር ማለት ነው ስለዚህ ከፍ ብሎ የሚያስቡ የሆነ ኮሚቴ መቋቋም ያለበት ይመስለኛል አንደኛ ገለልተኛ ከሆነ ወገን ከሁለቱም ያልሆነ ራሽናል ነገሮችን ሊያይ የሚችል ሁለተኛ ከሁለቱም ደግሞ ወደ ጸብ ሊያመጣ አሁን ምንድነው መሰለ ሁሉም በጉልበት ላይ ይልኛል ይላል ጉልበት ዛሬ ቀማ ነገ ይቀማል ነገ ደግሞ ያኛው ቀማል ተቀማኮ ወልቃይቴዎችን እኮ ያንዳንዱ አሳዶ እኮ ይሄ ርስት እኮ የትግራይ ነው ብላችሁ የምታምኑ ከሆነ ይሄ ጨለማ ብርሃን ይሆንላችኋል የአማራውን የምትሉ ግን ከሆነ ይሄ ብርሃን ጨልምባችኋል ተብሎ እኮ በዚህ ደረጃ እኮ አሳዶ ከሀገር አወጥቶ ላጅን እየተባሉ እኮ ነው ሱዳን ውስጥ እኮ ሲኖሩ ነበር ወልቃይቴዎች እኮ ተሰዶ በገዛ ሀገራቸው ማለት ነው በአለም ላይ ተበትኖ ማለት ነው እንደዛ አድርጌ መልሶ ግን አሸነፈ አይደል መልሶ ያዘ ማለት ነው ስለዚህ አሁንም የምታረገው ነገር የተሸነፈ የመሰለው የጊዜ ጉዳይ ነው እንጂ መልሶ ሊያሸንፍ ይችላል ዘላለማዊ ነገር የለም ስለዚህ ይሄንን ከዚህ ሐሳብ ወጥቶ ህዝብ የጋራ ነው ይሄ መሬት ለዘላለም ይኖራል
ስለዚህ እንዴት ነው አብሮ ማምጣት የሚቻለው ሐሳብ የሚለውን ነገር መታሰብ መቻል ያለበት የሚለውን ነገር እኔ ገዢ ይመስለኛል። ዝም ብሎ በወኔና በድንፋታ የምታደርገው ነገር እሱ ሁሉ ጊዜ ምናልባት በዛ ወይታ ውስጥ የተወሰነ ሰዎች ጥቅም የሚጠቃቀሙ ነገር ሊሆን ይችላል። እሱ አይደለም መፍትሄ የሚሆኑ ነገር ማለት ነው፣ ዘላቂ የሆነ ነገር። ሁለተኛ እነዚህ በየእንትን ውስጥ ያሉትም ሰዎች እንዴት ነው መመለስ የሚችሉበት የሚለውን ነገር ላይ መሰራት መቻል አለባት። አሁን እኮ ዋናውን ጥያቄ የሚሆነው ከዛ ቦታ ተፈናቀሉ ሰዎች ሸራ ውስጥ ነው ያሉት አይደል? ኬንዳ ውስጥ አሉ። እነዚህ ሰዎች እንዴት ነው ሊመለሱ የሚችሉት የሚለው ነገር ላይም በደንብ መሰራት መቻል አለበት ማለት ነው። እሳቸው ያቀረቡት ግን ከፍ ብሎ ሊያስብ የሚችል የሆነ ኮሚቴ እንደማስታወቅ በጠቅላይ ሚኒስቴሩ የሚመራ አድሆክ ኮሚቴ ጊዜያዊ ኮሚቴ ተመርጦ ብሎ ከዛ በሽግግር ያለማመደ ሰዎችን እያለዘበ በዛም በዚህም ያለውን እያለዘበ ይሄንን አእምሮ ውስጥ ያስኮን ነገር እየፋቂ ቀስ እያለ እያስተካከለ ወደ ኖርማላይዜሽን ሊያመጣ የሚችል የሆነ ኮሚቴ መቋቋም አለበት የሚል ሐሳብ ነው የማስበው። ለምን ሎንግ ላስት እንዲሆን አለያ ችግር የለውም እንዳልኩ ዛሬ ትላንትና ወልቃይት ተሳደደ፣ ዛሬ ወልቃይት ቦታውን ይዟል። ዘላለም አይደለም ነገ ደግሞ ያኛም ተደራጅቶ የሆነ ነገር ያደርጋል። የሚገርም ነገር አለያ ደግሞ ለዚህ ጉዳይ ሁሉ ጊዜ ወልቃይቴና እንትን የአማራና እንትን እየተዋጋ ሊኖር ነው ማለት ነው። ግን በርደኑም ደግሞ ወልቃይት እዛው አካባቢ ቦታ ሰዎች ላይ እየወረደ ነው ያለው ነገሩ ሳይሆን ሌላው የኛ ቅድሜ አይደለም ነው ያለው። አሁን ለምሳሌ ማነው አስረስ ባለፈው የሆነ ኢንተርቪው ላይ እኛ የሚያሳስበን አሁን አንድ መሬት ምናምን አይደለም ይሄ ቅድሚያችን አይደለም ነው ወደሚለው ነገር መጥቷል። ስለዚህ ሌላው ቡድን እንደዚህ ሊል ይችላል። ሁሉ ጊዜ ግን ትክሻው ላይ ሞርቆ ወልቃይት ትክሻ ላይ ነው ሞርቆ ጉዳይ ማለት ነው። ስለዚህ ወልቃይቴዎችን ማሰብ አለባቸው። እንዴት አድርጌ ነው ነገሩን ከስሜት በወጣት ዘላቂ ሊሆን በሚችልበት መንገድ ስተል መደረግ አለበት የሚለውን ነገር ኢኒሺዬሽኑ ከነሱ ቢመጣ ምንም የሚከፋ ነገር አይመስለኝም። እሱ ነው እንትን በተመለከተ። ሁለተኛው ጉዳይ ያነሳው አይ ቲንክ ስለ ወልቃይትን በተመለከተ እንግዲህ የወያኔ ፌዴራል መንግስቱን የከለከለን ፌዴራል መንግስቱ ከለከለን፣ ፋኖ ደግሞ ፈቅዶልናል። አዎ በጣም ጥሩ። እሱ ነገርን በተመለከተ ምንድን ነው አሁን አማኑኤል አውርቷል ይሄን ነገር። ወልቃይትን በተመለከተ ፋኖ እኛ እንድንቆጣጠር ይፈልጋል። ፌዴራል መንግስት ግን ብልጽግና ግን ሊፈቅድ አልቻለም፣ አይፈቅድም፣ እሱ ነው ከለከለን የሚል ተናግሯል። ይሄን ቃሉን አፉ ውስጥ አናርምለትም። ይሄን ተናግሯል። እሱ ግን አሁን የትኛው ፋኖ ተናገረ? ይሄን ሐሳብ ደግሞ በፊት ለፊት ያወገዘ ማን ነው ብለውን ነገር ስናይ ፐብሊክ ያየ ነው የጎንደሩ ፋኖ ወጥቶ እኔ ጠላቴ መጀመሪያውም አዳሙ ውሃት ነው፣ የችግሬ ምንጭም እንደ አንድ አማራ ችግሬ የሚመነጨው ከውሃት ማይንድ ጭንቅላት ውስጥ ነው ምን በደንብ አርቲኩሌት አድርጎ አውጥቷል። አይተንትኖ አስቀምጧል። ወይራስ በዛው መዋቅፍ ውስጥ ያሉት እነዚህ አፈባን አመራሮች ጎጃም ልጆች ደግሞ አስረስ ማሬና ዘመነ አስረስ ባለፈ ሰምተናል እንትና ላይ ማለት በለጠ ካሳ ላይ ወጥቶ የተናገረው ነገር ተጠየቀ። ምንድነው እናንተ አትታመኑ? አይኛ ስለ አማራ ርስት እንዴት አንታመን የሚል ነገር አረሳ። ኦኬ የምትታመኑ ከሆነ ራያ ላይ ዝም አላችሁ አለው። መልስ አጣ። እውነት ነው። ራያም ወልቃይትም የአማራ ርስት ነው ከተባለ ራያ በቲፒኤልኤፍ ሲያዝ አንድ ቀን የፋኖ ኃይሎች ርስታችን እናስመልሳለን ሲሉ መግለጫ ሲያወጡ ሰምተን አናቅም። የቲፒኤልኤፍ ሰዎች ግን ርስታችን ነው የሚሉትን ነገር ለርስታቸው ሊዋጉ ዋና ኮዛቸውን ከፌዴራል መንግስት ጋር ለመዋጋት ኮዝ ያደረጉት የቲፒኤልኤፍ ሰዎች መሬታችን ወልቃይት በአማራ ኃይሎች ተይዞብናል ብሎ ነው ሁሌ የሚናገረው። ርስታችን በጉልበታችን እናስመልሳለን ይላል። ስለዚህ አሁን ከዚህ ይታካየው ፋኖ ጥያቄ አረሳም ወይ? ያኛው ፋኖ ራሱን ስላወጣ ማለት ነው። አሁንም ማነሳለች ዘሬስ ሁለተኛውን ቡድን ነው የምናማረው። ይሄን ጉዳይ ላይ ፋኖች ለምንድን ነው የማይናገሩት ካልክ ዝምታ እንደመቀበል ነው የሚወሰደው ማለት ነው። እሱ የሆነ ወይ ብለን ከራከት ትችላለህ ማለት ነው። እንዳልከው እንግዲህ የፋኖ አደረጃጀት በተለያየ መልኩ ስለሚገለጽ እንግዲህ የጎንደር አደረጃጀቱ በይፋ በወጥቶ ቲፒኤልኤፍ እንደውም የርስት የአማራን ታሪካዊ ርስት የሚቀናቀል ማንኛውም ኃይል ጠላታችን ነው ብሎ ተናግሯል በአደባባይ። ደግሞ ትርጉም ያለው ደግሞ የጎንደር አካባቢ ያለው ፋኖ ለቲፒኤልኤፍ ቢገብር ነበረ በጣም አደጋ የሚሆነው። ስለዚህ አካባቢ አለመገበሩ ምናልባት ከጎጃም ወይም ደግሞ ከቲፒኤልኤፍ ጋር ኩታ ገጠም ያልሆኑ አደረጃጀቶች ኢቭን ግሪን ላይት እንኳን ቢያሳዩ
ለቲፒኤልኤፍ አደጋ ነው የሚሆነው። ብዙ ጊዜ በጣም የሚቸገረውም አሁን በዚህ በጎንደር አካባቢ ኦፕሬሽን ለመክፈት ገብቶ ሊቀልጥ ይችላል። ምክንያቱም መጠነ ሰፊ የሆነ ሪዘንትመንት አለ ለቲፒኤልኤፍ ሊራራ የማይችል። ይሄ ደግሞ ዝም ብሎ ከአየር የሚዘገን አይደለም፣ ፕራክቲካሊ ስለሚያው ነው። ቲፒኤልኤፎች በቀር የፖለቲካ ወይም ተቸካይ የፖለቲካ አራማጆች ናቸው። አሁንም ምናልባት በኢህድን መንገድ የአማራ ውስጥ ያለውን ወጣት እሳት ውስጥ ማግደው ከእንደገና ፓወር ቴክ የሚያደርጉ ይመስላቸዋል። ይሄ ሳይንስ ፊክሽን ነው። አክቹዋሊ ሊሆን የሚችል ነገር አይደለም። አሁን ቲፒኤልኤፍ ካለው ቁመና ካለው ትርክት አንጻር አጠቃላይ አደረጃጀት አንጻር ያን ሊያደርግ የሚችል አይደለም። ግን ባገኘው ቀዳዳ ግን ኦክሲጅን ስቦ በኢትዮጵያ ምህዳር ውስጥ የተለያዩ ችግሮችን ከመፍጠር ወደኋላ የማይሄድበት ሁኔታ ምንም የሚታይ ነገር አይደለም ማለት ነው። አድማጭ ተመልካቾቻችን የዛሬውን ዝግጅት በዚህ ቋጭተናል። በሚቀጥለው ዝግጅት እስክንገናኝ ድረስ ቸር ቆዩ።